በመጾም በመጸለይ የስጋን ፈቃድ ለነፍስ ነፍስን ለፈጣሪ በማስገዛት ጸልዩ ጾሙበት ተብሎ በዓል ተሰርቷል። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወክፉ ቃሉን ተቀበሉ ወተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ፣ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። ዛሬ ጰራቅሊጦስ መነሻ አድርገን አንድ ሳምንቱን በሙሉ የጰራቅሊጦስ ሳምንት ብለን እንድናከብር ስርዓት ተሰርቷል። ዶሮ ልጅ ወለደች የሚባለው እንቁላል የጣለች ቀን ነው ወይስ ከእንቁላል ውስጥ ጫጩት የተፈለፈለ ቀን? ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር ወልድን ባለ ወልድ ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰተን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። የሚታሰብ አናውቅም። ወመንፈሰ እግዚአብሔር ይጼልል መልእክተ ማያት መልእክተ ማይ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የተቀመጠውን ቃል መነሻ አደርጋለሁ። ብዙ ለማስተማር ለማተት የተሰጠው ጊዜ በጣም አጭር ነው። ከ15 እስከ 20 ደቂቃ ብቻ ስለሆነ የተፈቀደልኝ እግዚአብሔር መንፈስ ቅዱስ ይርዳንና በጣም ባጭሩ የተሰበሰብንበትን ዓላማ የመጣንበትን አብይ ጉዳይ አውስተን እንማማራለን። እስኪ ድምፃችሁን ከፍ አድርጉና የትምህርቱን ኃይለ ቃል መነሻ ርዕሳችንን ተናገሩ። ቅዱስ ቃል ነው። ስንናገረው እኛን ይቀድሰናል፣ ወደ ቅድስና ይመራናል። በልባችን ሰሌዳ በሊናችን ጓዳ አድሮ የተማርነውን ያስታውሰናል። የእግዚአብሔር መንፈስ በሉ በውሃ ላይ ሰፎ ነበር። ጠቅለል አድርጉና የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር በሉ። ምን አላችሁ? መልካም። እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። ህጥይታ አምሳልምና አምሳላት ከምሳሌዎች ሁሉ ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት የመንፈስ ቅዱስ ንጹሕ አዳራሽ ድንግል ማርያም በአማላጅነቷ አትለየን። በአጹረ መስቀሉ ደግፎ በቀደመው ስርዓትና በአባቶቻችን ፍኖት መድኃኔዓለም አምላካችን ሁላችንንም ያጽናን። ዛሬ በቅድስት ቤተ ክርስቲያናችን ቀመር 2 ትልልቅ በዓላት ይከበራሉ። እነዚህ የግዝት በዓላት ስለሆኑ ስለማይረሱና ተያያዥነትም ስላላቸው አጠር አድርገን እሱን የሚመለከት ሀሳብ ነው የምንማረው። አንደኛው በዓል ሁላችሁ ለምን መጣችሁ ብንባል የምንናገረው የመንፈስ ቅዱስ ርደት ወይም ደግሞ እንዘ ጉባኤን ውስጥ አሐዱ ቤት፣ በአንድ ቤት አንድ ልብ ሆነው ሲሰበሰቡ በእሳት ላንቃ የተከፋፈሉ እሳት ከላያቸው ላይ ወርዶ እያንዳንዳቸው በብዙ ቋንቋ እንዲናገሩና የሚፈሩት ጽቡዓን እንዲሆኑ እምነት የጎደላቸው በእምነታቸው እንዲበረቱ ያስቻለ የመንፈስ ቅዱስን ርደት የምናስብበት ነው። በዕለተ ዓርብ በቀራንዮ ቅዱስ ዮሐንስ አፈወርቅ እንደመሰከረ ከክርስቶስ ጎን በውሃና በደም የተወለደችው ቤተ ክርስቲያን ዛሬ የተገለጠችበት ዕለት ነው። ይህ ትልቅ በዓል ርደተ መንፈስ ቅዱስ የመንፈስ ቅዱስን መውረድ የምናስብበት ነው። በዓሉ አንድ ቀን ብቻ አይደለም፣ ዛሬ መነሻው ነው። ለ7 ቀን ይታሰባል። ይሄ ቤተክርስቲያናችን ስርዓት የተናገረው ነው። እንዲሁ ደግሞ ከበዓላቱ መካከል አንዱ የእመቤታችን የቅድስት ድንግል ማርያም በደብረ ምጥማቅ የተገለጠችበት የ5ቱ በዓላት ዛሬ 4ኛው ቀን ነው፣ መታሰቢያ ነው። እነዚህ ሁለቱም ከበዓላቱ ቁጥር 1 ተብለው የሚቆጠሩ ነገር ግን በዓላታቸው ቀኑ ብዙ የሆነ በዓላት ናቸው። ጌታችን ኢየሱስ ክርስቶስ በስጋ ድንግል ማርያም ተገልጦ ወደዚህ ዓለም ሲመጣ ከምናከብራቸውና ከሱ መምጣት በኋላ ከተገለጡ የአዲስ ኪዳን የአምላክ በዓላት መካከል 9 አበይት በዓላት ውስጥ 8ኛው በዓል በዓለ ጰራቅሊጦስ፣ 9ኛው በዓል በዓለ ደብረ ታቦር ነው። ስለዚህ ይሄ በዓለ ጰራቅሊጦስን ፍትሐ ነገሥት የተባለው መጽሐፋችን ፍትሕ መንፈሳዊ 15ኛው አንቀጽ ላይ ወእምድኅረ ተፈጸመ ግብረ በዓለ 50 የ50 በዓል ከተፈጸመ በኋላ ግበሩ ካይበ በዓለ ለ7 ዕለታት ለ7 ዕለታት ደግሞ በዓል አክብሮ ይሄንን በዓል በዓለ ጰራቅሊጦስ ይባላል። ምን ይባላል አልኳችሁ? በዓለ ጴንጠቆስጤን መታሰቢያ አድርጋችሁ 50 ቀን ከዘከራችሁ በኋላ መንፈስ ቅዱስ መውረዱን አስባችሁ ደግሞ ለ7 ቀን አክብሩ ይላል። 7ቱን ቀን ስታከብሩ
ገቢረ በዓልሰ አኮ በመብል በዓሉን የምታከብሩት ግን በመብላት በመጠጣት እንደሌላው በዓል አይሁን፣ በመጾም በመጸለይ የሥጋን ፈቃድ ለነፍስ ነፍስን ለፈጣሪ በማስገዛት ጸልዩ ጾሙበት ተብሎ በዓል ተሰርቷል። ዛሬ ጰራቅሊጦስ መነሻ አድርገን አንድ ሳምንቱን በሙሉ የጰራቅሊጦስ ሳምንት ብለን እንድናከብር ስርዓት ተሰርቷል። አምላካችን ከሚታሰብባቸው 9 በዓላት ጰራቅሊጦስ የሚባለው 7 ቀን፣ ትንሣኤ የሚባለው ትንሣኤ ተስካረ ፋሲካ ነው 50 ቀን ይከበራል ማለት ነው። ከዚህ ጋር አልፎ ዛሬ ነገረ ማርያም በነገረ መንፈስ ቅዱስ ባጭሩ የተቀመጠበት የመጀመሪያ የመጽሐፍ መነሻ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ምን ፈጠረ? መጀመሪያ የተባለው ቀዳሚ ወደ ሐሪ ዛልብከ ጥንት የምንለው ጥንት የሌለው ፊተኛውና ኋላኛው መጀመሪያውና መጨረሻው አልፋ ወኦ አልፋ ኦሜጋ የሚባለው ፈጣሪ ዓለማት ደብረ ምሕረት ባሕረ ትዕግሥት እግዚእነ ኢየሱስ ክርስቶስ እግዚአብሔር በአንድ ልጁ በመጀመሪያ ሰማይና ምድርን ፈጥሯል ይላል። ከዚያ በኋላ ወምድር ሰሐለወት ራቃ፣ ምድርም ራቁቷን ነበረች፣ ወይ ታስተሬ ወይ ኮነት ድሉተ፣ ዝግጁ አልነበረችም፣ ምንም ደግሞ አልነበረባትም ይላል። ወጽልመትኒ መልዕልተ ቀላያት፣ ጨለማም በጥልቅ ውስጥ ነበረ። ወመንፈሰ እግዚአብሔር እሰ መልዕልተ ማያት፣ የእግዚአብሔር መንፈስ በውሃ ላይ ነበረ ይላል። ሰማይና ምድር ተፈጥሮ በምድር ስላለው ነገር ሲናገር በዓለም ትምህርት እንኳን የሚገለጡ መነሻ የሆነ የዘፍጥረት መጽሐፍ ላይ ተቀምጧል። 3 ነገሮች ተቀምጠዋል። አንደኛ ምድር የሚባለው የብስ፣ ሁለተኛ ውሃ የሚባለውና በዚህ ላይ ያደረ መንፈስ የሚባለው። አንድ ሀገር በዓለማዊ ጂኦግራፊ ትምህርት ውስጥ ሀገር ነው የሚባለው 3ቱን ሲያሟላ ነው። ቴሪቶሪው የብስ ሲኖረው ማለት ነው። ሁለተኛ ውሃ፣ ሶስተኛ ደግሞ ኤር ስፔስ ይባላል። እነዚህ አንድ ሀገር ግዛቶች ናቸው። አንድ ሀገር ግዛቴ ነው የሚለው ውሃውን መሬቱንና አየሩን ነው። ይህንን መነሻ የሚያደርገው አናቱ ያለው እዚህ ዘፍጥረት የመጽሐፍ መነሻ ውስጥ ርዕሰ መጽሐፍ ተጽፈ በእንቲአየ ክርስቶስ አምላካችን በሊቀ ነቢያት ታላቁ አባት ቅዱስ ዳዊት ላይ አድሮ ሲናገር በመጽሐፍ መጀመሪያ ርዕስ ላይ ስለ እኔ ነው የተጻፈው ይላል። በቀዳሜ የሚለው ቀዳሜ የሚባለው አልፋና ኦሜጋ ነኝ ብሎ ራሱን የገለጠው እሱ ነው። በዚህ በውሃ ላይ ሰፎ ነበር የተባለው የእግዚአብሔር መንፈስ እግዚአብሔር በቁስ ስላለው ሰማይና ምድር ሳይሆን ስለኛ ሕይወት የተነገረውን ፍቺ ብቻ ከኔ ጋር እናያለን። ምድር ውሃና መንፈስ ያደረበት የሚባለው ሰው የ3 ነገሮች ውጤት ነው። የምን አልኳችሁ? የስንት ነገሮች? የ3 ነገሮች። አንደኛው ስጋው ነው፣ ሁለተኛ ነፍሱ ነው፣ ሶስተኛው መንፈሱ ነው። ስጋው በየብስ ነፍሱ ደግሞ በውሃ እላው ላይ ያደረው መንፈስ የተባለው ሳይለወጥ ማለት ነው። እግዚአብሔር የሰራው አክብሮ ይህንን የሰው ልጅ ነው። በውሃ ላይ የእግዚአብሔር መንፈስ ነበረበት ይላል። በነፍሱ ላይ አድራ በጎ ነገር የምታሰራ የእግዚአብሔር መንፈስ ናት። ይሄ ነገረ መንፈስ ቅዱስ በመጀመሪያ በመጽሐፍ የተጠቀሰበት ነው። በእርግጥ ያለ ነገረ መንፈስ ቅዱስ የሚነገር መጽሐፍ የለም። መጽሐፍ ቅዱስ የተሰኘው ያናገረና ያጻፈው ቅዱስ መንፈስ ስለሆነ ነው። ሲጀምር መጽሐፍ ዘፍጥረት 1:2 ላይ ስለ መንፈስ ቅዱስ ተናግሮ ሲጨርስ በዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ መንፈስ ቅዱስ ወመኤቱ ወይም ወመራቱ መንፈስ ቅዱስና መንጋው ወይም ሙሽራይቱ ና ይበሉ የሚል ቃል ተጽፏል። ይሄ መጨረሻው የራእይ መጽሐፍ ማጠቃለያ ነው። መንፈስ ቅዱስ መነሻም መድረሻም ነው። በጣም ብዙዎቻችን ነገረ መንፈስ ቅዱስን ሳንረዳ ሳናውቅና ሳንገነዘብ እንኖራለን። በተለይ እንግዲህ ሁሉ የሆነ የሃይማኖታችን መገለጫ ነው። በዚህ ውስጥ ነው ነገረ መንፈስ ቅዱስ አድሮበት የነበረው የሰው ልጅ ይህን የመንፈስ ቅዱስ ጸጋ ስጦታውን አጥቶ ከሰውነት ክብሩ ተለይቶ ከእንስሳት ተራ ተቆጥሮ በዘመነ ብሉይ እያየ ነው። ያን ነው ከሰው ልጅ ላይ የተወሰደውን መንፈስ ኢዩኤል ምዕራፍ 2 ቁጥር 28 ላይ ሰው ጥምና መንፈስ የዲበኩሉ ዘሥጋ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወይ መንፈስ ቅዱስን አኖራለሁ ያለው ትንቢት እንዲፈጸም የተወሰደው መንፈስ ቅዱስ የተመለሰው ዛሬ ነው። ዛሬ ሲመለስ እቺ ቤተክርስቲያን ተገለጠች። ሊቃውንቱ ቅድም እየደጋገሙ ዛሬ የቤተክርስቲያን የልደት ቀን ነው እያሉ ነግረውናል። የልደት ቀኗ ቅዱስ ዮሐንስ አፈወርቅ ዕለተ ዓርብ ከውሃና ከደም ስትወለድ ነው። ዶሮ ልጅ ወለደች የሚባለው እንቁላል የጣለች ቀን ነው ወይስ ከእንቁላሉ ውስጥ ጫጩት የተፈለፈለ ቀን? ወለደች የሚባለው እንደ ሕይወት አስገኘች ወለደች የሚባለው እንቁላል አንፈርታይል ሊሆን ይችላል። እንቁላሉ ነው ሲፈለፈል። ቤተ ክርስቲያን ዕለተ ዓርብ ተወለደችና በሙቀተ መንፈስ ቅዱስ ተጠብቃ
የሚወጣ የተወለደችውና የተገኘችው የታየችው ዛሬ ነው ማለት ነው። ይህ ትልቁ የቤተ ክርስቲያን በዓል። በዚህ ውስጥ ከሰው ልጆች ላይ ተነስቶ የነበረው ጸጋ መንፈስ ቅዱስ ግን ሳይለያት አድሮባት የኖረውና የተገለጠችው ወደ ላይ አረግ ምርኮን ማረግ ጸጋ ለሰው ልጆች ሰጠን ሲባል የተሰጠው ጸጋ ዛሬ ነው። ያ ጸጋ ሳይሰጥ በፊት እግዚአብሔር እሷ እንዳልተለየ መልዕልተ ጸጋ እንደሆነች የተነገረላት እመቤታችን ድንግል ማርያም አሁን በደብረ ምጥማቅ የታየችበት ነው። በዛ ያዩት ሰዎች በተገለጠችበት ክብር እንኳን ለማየት ባንበቃ ብዙ ዘሬ በህልሙ እንኳን ሌሊት ያየሽ እንዴት የተመሰገነ ነው እንዳሉ ጥቂት በዓይነ ልቦናችን ለማየት እንድንችል የመንፈስ ቅዱስን ቤት ድንግል ማርያምን ለማየት እንድንበቃ በቸርነቱ ይርዳን። መኑ ከመ እግዝእትነ ማርያም ማኅደረ ምዕራፈ አብ። እንደ እመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? ወመኑ ከመ እግዝእትነ ማርያም ማኅደረ ወልድ። እንደ እመቤታችን እንደ ድንግል ማርያም የወልድ ማደሪያ የሆነ ማን ነው? ወመኑ ከመ እግዝእትነ ማርያም ዘኮነ ቤተ ለመንፈስ ቅዱስ ጽርሐ ቅድሳት ለመንፈስ ቅዱስ። እንደ እመቤታችን እንደ ድንግል ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር አይቻልም። ከአራቱ ባህርያት ከተፈጠረ ከሰው ወገን ኃጢአት ያልሰራና እሳት የተሸከመ ማ ብቻ ናት? እመቤታችን ድንግል ማርያም ብቻ ናት። ለዚህ ነው ነገረ ማርያምን ማብራራት ነገረ መንፈስ ቅዱስን ማብራራት ነው። ነገረ መንፈስ ቅዱስ በላዋ ላይ ሰፎባት የታየችው እውነተኛይቱ ነፍሷ ከመንፈስ ቅዱስ ስራ ያልተለየ እመቤታችን ድንግል ማርያም ናት። ሐዋርያትም ክርስቶስ ከመሄዱ በፊት ኃይልን እስክትለብሱ በምን ቆዩ? በኢየሩሳሌም። እሷ ስትመሰክር እስመ ገብረ ሊተ ኃይለ አብያተ፣ ታላላቆቹን ኃይሎችና ስራዎች እሱ በእኔ ገልጧቸዋል አለች። ኃይል ያልተለያት የመንፈስ ቅዱስ ክብር ያራቃት መንፈስ ቅዱስ አድሮባት ለዘላለም በላዋ ላይ የኖረ ዛሬ በሚደገመው ጸሎት አርጋኖን በሚባለው ዕለተ እሑድ ላይ እስመ ብዙኃት ሀብተ እግዚአብሔር ወመክፈልተ ሰናያት፣ የእግዚአብሔር ሀብቱ በጎ ስጦታው ብዙ ነው ይላል። ብዙ ነው ስላችሁ ግን ከዚህም ከዛም የተለቃቀመ አይደለም። አኮ መናፍስት ብዙሃን፣ ከብዙ መናፍስት የተገኘ አይደለም። አላ እማህዱ መንፈስ ወወይቱ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ። ያ ጰራቅሊጦስ መንፈስ ቅዱስ ነው ድንግል ማርያምን ከእናቷ ማኅፀን ጀምሮ የጠበቃት ይላል። በረከቷ በሁላችን ላይ ይደርብን። በውሃ ላይ ሰፎ ነበር የተባለ ከውሃ ያልተነሳ ንጽሐ ጠባዩ ያላደፈ የመንፈስ ቅዱስ ንጹሕ አዳራሽ እመቤታችን ድንግል ማርያም ናት። እሷን መነሻ አድርገን ነገረ መንፈስ ቅዱስ ሁለት ነጥብ ብቻ ተናግሬ ላብቃ። ዛሬ የምናከብረው ታላቁ በዓል በዓለ ሀምሳ ይባላል። ምን ይባላል አልኳችሁ? ያው 50ውን ቀን ከቆየን በኋላ ነገረ 50 በብሉይ ኪዳን ጴንጠቆስጤ እየተባለ ይጠራ ነበረ። ምን ይባላል አልኳችሁ? ጴንጠቆስጤ በሉ እስኪ። በዓለ ጴንጠቆስጤ የሚባል ነው። ነገረ 50 እስራኤላውያን በሁለት መልኩ ያከብሩት ነበር። አንደኛው በኦሪት ዘሌዋውያን ምዕራፍ 25 ላይ ከቁጥር 10 ላይ የተነገረ ቃል አለ። ነፃነት ከወጣችሁበት አሁን ይሄ 50ኛው በዓል የኢዮቤልዩ በዓል ይባላል። ይሄም የነፃነት በዓላችሁ ነውና ዓመቱን በሙሉ በዓል አድርጋችሁ አክብሩት አለ። የዓለሙም ዛሬ 50 ዓመት ሲሞላው ተቋምም ሳይቀር በዓለ ኢዮቤልዩ እያለ ያከብራል። ኢዮቤልዩ ማለት የነፃነት በዓል ማለት ነው። የምን በዓል? ምክንያቱም እግዚአብሔር ለፈርዖን ተገዝተው ያለ ለእኔም ተገዙልኝ አላላቸውም። አልቦ ገብር ዘይክል ለክልያ ጋይስ ተቀኒው። ለሁለት ጌታ መገዛት የሚቻለው ባሪያ ማንም ስለሌለ ከፈርዖን ባርነት ነፃ ካወጣቸው በኋላ እሱ ገዣቸው የሆነው ገዣቸው ሕዝቤን ብሎ የሚገዛለትን ሕዝብ ከፈርዖን ባርነት ነፃ አወጣው። ሲመራው እግዚአብሔር ሊመራው ሕዝቡን ያስወጣው ለ40 ቀን ነው። ኃጢአት ቢሰሩ ግን 40 ዘመን ተገዙ። በዓሉን እንዲያከብሩ የታዘዙት የነፃነቱን በዓል በ50 ቀን ነው። እነሱ ግን በ50ኛው ዓመት አከበሩ። ኃጢአት ስንሰራ በደል ስንፈጽም የእግዚአብሔር ምሕረቱ ከኛ ትርቃለች። በበጎ ንስሐ ስንመለስ እስራኤላውያን ግብፅ ባርነት ሲሄዱ የባርነት ዘመናቸው 430 ነበር። እንደ ራሔል ያሉት ሲያለቅሱ ግን 450 ከኋላ ሄዶ ለአብርሃም ከተሰጠው የቃል ኪዳን ዕለት ተቆጥሮ ግማሹን ሳይገዙበት በ215 ዘመን ነፃ ወጥተዋል። ከተመለስን እግዚአብሔር ይመለሳል። ከራቅንበት እግዚአብሔር ምሕረቱን ያርቃል። የእግዚአብሔር ምሕረት በራቀበት በዚህ ዘመን ተመልሰን በትረ መዓቱን አንስቶ ሀብለ ምሕረቱን ዘርግቶ በፍቅር ዓይኖቹ ተመልክቶ በምሕረት እጆቹ ዳብሶ እግዚአብሔር ይቅርታውን እንዲያቀርብልን ቅዱስ ፈቃዱ ይሆንልን። 50 የሚባለው አንደኛ የ50 ዓመት የኢዮቤልዩ በዓል ነው። ሁለተኛ ዝንቱ ውእቱ በዓላቴ፣ በዓላቶቼ እነዚህ ናቸው ብሎ በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እንዳስቀመጠ በኦሪቱ እስራኤላውያን የሚያከብሯቸው 8 በዓላቶች ነበሯቸው። ስንት በዓላቶች? ጊዜ የለም። የመጀመሪያው ሰንበት ነው። ከሰንበት በኋላ 5ኛው በዓል በዓለ ሸዊት ወይም በዓለ ሰዊት የሚባል የመከር በዓል ነው። ይሄ በዓል የ50 ቀን በዓል ይባላል።
የሚከበርባቸው ሁለት ምክንያቶች ነበሩት። አንደኛው እስራኤላውያን የኤርትራን ባህር ከፍሎ እግዚአብሔር አምላክ ፋሲካውን እራት በልተው በሜዳ እንዲያከብሩት አዟቸው ስለነበረ ያ በዓል ከበዓለ መጸለት ወይም የዳስ በዓል በሜዳ ከኖሩበት እንደመታሰቢያ የሚከበር ሌላው በዓል ነው። ሁለተኛ እስራኤላውያን ከግብፅ ባርነት ከወጡ በኋላ በሲና ተራራ ላይ እግዚአብሔር አምላክ ለሙሴ ሕግን የሰጠው በ50ኛው ቀን ነው። በስንተኛው ቀን? 50 ቀን ነፃ ወጥተዋል። በፊት ፈርዖን ይገዛቸዋል። አሁን የሚገዙበትን ሕግ ጽላቱን እግዚአብሔር አምላክ ሰጣቸው። ከዚህ በኋላ ወልደ ዘበኩሬ የበኩር ልጆቼ ናችሁ ብዬ የኔ አገልጋዮች አድርጌያቸዋለሁ አለ። ፈርዖን አጽንቶባቸው ከነበረው ቀንበር ላይ እግዚአብሔር ሌላ ሕግ አልሰጣቸው። 50ኛው ቀን ግን እስራኤላውያን ፍጹም ከፈርዖን ባርነት ነፃ እንደወጡ የእግዚአብሔር አገልጋዮች እንደሆኑ የተመሰከረበት ነው። ያ በዓል እስከ ክርስቶስ መምጣት ይታሰብ ነበረ። 50ው ቀን 7 ቀን ፍጹም ነው። 7ቱን በ7 ፍጹም አድርገው ይሄ ፍጹም የምንለው በምድር የተሰጠው ቀን ሲያልቅ የብሉይ ኪዳን መከራው ሲያበቃ የሚገለጥ አዲስ ሌላ ቀን አለ። 50ኛው ቀን ያ ክብረ በዓል ምሳሌ ነው። የአዲስ ኪዳን ሰንበት ምሳሌ ናት። ዛሬ ሲሰበክ ምስባኩ ላይ ከሰማችሁ ዛቲ ዕለት ይላል። ይቺ ዕለት እንተ ገብረ እግዚአብሔር የሰራት ታላቅ ዕለት ናት። ንትፈሳው ንታሰባቲ በሷ ደስ ይበለን ፈጽሞ እንደሰትባት። እግዚአብሔር የሰራት ቀን ቀድሞ ከምትታወቀው 7ኛዋ ሰንበት ውጪ 7ቱ በ7 49 ቀን አልፎ 50ኛዋ ቀን ወበእሁድ ሰንበት ብለው ብፁዕ አባታችን ቅዳሴ ላይ እንዳነበቡ ወትሮ የሚታወቀው ቀዳሚት ሰንበት ነው። የመጀመሪያ እሁድ ሰንበት እዚያ ዮሐንስ 21 ላይ የተገለጠችው ናት። እሁድ የምትባለው ሰንበትነቷ ያልታወቀ የአዲስ ኪዳን ሰንበት ሆና የተገለጠች ናት። ያቺ በዓል ጥንቱን ጴንጤቆስጤ ነበር የምትባል። ምን አልኳችሁ? ጽር ነው፣ የግሪክ ቋንቋ ነው። ፔንቴኮስቴ ይባላል። ፔንቴ ማለት 5 ነው። ኮስቴ ማለት 10 ነው። 10 በ5 ማለት ነው። 10 በ5 ስንት ነው? 50ኛ ማለት ነው። ቴትራ ኮንቴ ማለት 40ኛ፣ ሄፕታ ኮንቴ ማለት 70ኛ ማለት ይሆናል። ፔንቴኮስቴ የሚለው ቃል 50ኛ ቀን ቁጥር ብቻ ነው የሚገልጠው። 50ኛው ቀን ግን በአዲስ ኪዳን ስርዓት በዓለ መንፈስ ቅዱስ ወይም ጰራቅሊጦስ ተባለ። ምን ተባለ አልኳችሁ? በውሃ ላይ ሰፎ ነበር የተባለው የተገለጠው ከሶስቱ አካል አንዱ አካል። የሃይማኖት መገለጫችን እንዲህ ይላል፣ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ። ሕይወት ሰጪ በሆነው በመንፈስ ቅዱስ ነው የምናምነው። ሃይማኖታችን ይሄ ነው። ዘሰረጸ እምአብ ከአብ ብቻ ነው የሚወጣው። ከማ ብቻ ነው? ከዚህ በረት ውጭ ያሉ ከአብ ከወልድም ይወጣል። አንድ አይሆኑ ማለት ዘ ይላሉ። ከሁለት አካላት የሚገኝ አምላክ ካለማ ምንጩ ሁለት ከሆነ አምላክነቱ ከአንድ በላይ ሊሆን ነው። ወላዲው አስራጺው አብ አንድ ነው። ዘሰረ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ከአብና ከወልድ ጋር አንድነት ነው የምንሰግድለት የምናመሰግነው። ዘነበረ በነቢያት በነቢያቱ ላይ አድሮ የተናገረው እሱ ነው። ምን ያህሎቻችን መንፈስ ቅዱስን እናውቃለን? መቼ እንደሚከበር መቼ እንደሚታሰብ ማጠቃለያ ነው። እስኪ እንድናውቀው የበለጠ እንድናከብር። ይሄ በእውነት ደብር በጣም ታሪካዊ ባለውለታም ደብር ነው። ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር ወልድን ባለ ወልድ ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰጠን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ እንደሚታሰብ አናውቅም። በዓመት ውስጥ የሚታሰብባቸው 3 ቀናት 4 ቀናት አሉ። እነዚህን 4 ቀናት ካወቃቸዋቸው ይሄ ቤተክርስቲያን የተገለጠችበት ቤተክርስቲያን ማለት የክርስቶስ አንዱ ሙሽራ ማለት ነው። እስኪ በሉ የክርስቶስ በሉ አንድ ሙሽራ። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወቅፉ ቃሉን ተቀበሉ ተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። 3000 ነፍሳት ነበሩ ይላል። ስንት ሺህ ነፍሳት ነበሩ? በቀደመው በዓለ ጴንጤቆስጤ የተጨመሩ ሳይሆን የተቀነሱ 3000 ነበሩ ይላል። ኦሪት ዘጸአት ምዕራፍ 32 ቁጥር 28 ላይ ሙሴ ጽላቱን ተቀብሎ በበዓለ